እንኳን ለሰማዕቷ እናታችን ለቅድስት አርሴማ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በነሐሴ ወር የሚነበብ ብፅዕት የሆነች የቅድስት አርሴማ የሰማዕትነት ገድል ይህ ነው። ጸሎትና በረከቷ የረድኤቷም ኃይል ከሁላችን ሕዝበ ክርስቲያን ጋር በሀገራችን በኢትዮጵያ ላይ ጸንቶ ይኖር። ዳግመኛም ከእሷ ጋር የተጋደሉትን የ27ቱን የሌሎቹንም ስማቸውን ያልጠራናቸውን ድል አድራጊዎች ቅዱሳን ሰማዕታት ጸሎታቸውና በረከታቸው የረድኤታቸውም ሀብት አምላካችን እግዚአብሔር ፈጽሞ ያድለን ለዘላለሙ አሜን። ቡርክት ቅድስት አርሴማም ንጉሡን ይህንን ስትናገረው ቀራጮች፣ አራሾች፣ አሰሪዎች ወደ ንጉሡ መጡ። በሀገራችን ጦርነት ሆነ አሉት። የመጣሪያ ሰዎች መጥተው ከብቶቻችን ቀሙን፣ ደበደቡን። ያን ጊዜም ንጉሡ ታወከ፣ ልቡን አጣ። ወታደሮቹንም እነሆ ይህች ምታተኛ ሴት ወደ ሀገራችን ከመጣች ጊዜ ጀምሮ አማልክቶቻችንን ሁሉ አጠፋች። የእሳቱ ነበልባል ማዕበልም አላደከማትም፣ ከጥፋትም ዳነች። የአውሬዎችንም ጥርስ አደከመች፣ ወደ ወንድ መቅረብም ጠላች፣ ናቀች። ድል እያደረገችንና እየተከራከረችን እስከ ዛሬ ደረሰች። ይህች ሴት የምታስፈራና የምታስደነግጥ ናት። ወደ አገራችን ባልገባችና ባልመጣች በተሻለን ነበር። በእርሷና በእነዚህ ጎልማሶች ሰዎች አገራችን ታወከ፣ ቤተ መንግስታችን ሁሉ እኛም እስከ ሞት ደረስን። አሁንም በምሕታታቸው ብዛትና መራራ በሆነ መርዛቸው ይገሏት ዘንድ የምሕታት ስራንና ጥበብን የሚያውቁ ምታተኞችን አምጡልኝ አላቸው። ከዚህ በኋላም ምታተኞች ቀርበው የየራሳቸውን መድኃኒት አዘጋጁ። ይገድሏትም ያሳምሟትና ያጠፋት ዘንድ ከርቤና ዕጣን የምድርን የእንጨት ፍሬ የሚያጤስ ነበር። የሚገድል መርዝን ለመስራት ስሮችንና ቅጠሎችን የሚሰበስብና የሚቀምም ነበር። በባህርና በየብስ ያሉትን አጋንንትንና መናፍስትን የሚጠራም ነበር። በገደሎች በወጣ ገቦችና በአየር ውስጥ ያሉትን ምድርን ቆፍሮ ትቢያንም አሰርንም የሚያወጣና በምትሄድበት በእግሯ መረገጫ የሚያስቀምጥም ነበር። ስሟን በብራና በክታብ ጽፎ ወደ እሳትና ወደ ነፋስ የሚጨምርም ነበር። ለወፎችም፣ ለአሞሮችም፣ ለእንስሳና ለውሾችም የሚሰጥም ነበር። ይህም ሁሉ ከእግዚአብሔር ዘንድ ተገልጦላት የአጋንንትን ድካማቸውንና የምታተኞችን ሰዎች ስንፍናቸውን ታድንቅ ነበር። ይህች ቅድስት አርሴማ በዋንዛ ጥላዎችና በሰሎሞን ድንኳኖች እንዳለች ትመስል ነበር። በዚያም የሰማያትንና የምድርን ንጉሥ እግዚአብሔርን ፈጽማ ታመሰግነው ነበር። በልቧም ጌታዬና አምላኬ ኢየሱስ ክርስቶስ ፈጽሜ አመሰግንሃለሁ፣ ቅዱስና ብሩክ ለሆነው ስምህም እገዛለሁ። ስለ ከፍታህና ስለ እልዕልና ነፍሴን ከሞት ዓይኖቼንም ከእንባ እግሮቼንም ከዳይጥ አድነሃልና ከአጋንንትና ከምታተኞች ሥጋዬን ጠብቃት ትለው ነበር። አሁንም ክፉን አልፈራም፣ አንተ ከኔ ጋር ነህና ምሕረትህም በሕይወቴ ዘመን ሁሉ ይከተለኝ። ብፅዕት ቅድስት አርሴማም የሥራቸውን ክፋት የመርዝንና የምሕታት መድኃኒታቸውን በመቀመም ሲደክሙ እያየች በእነርሱ ትስቅባቸው ነበር። ቡርክት ቅድስት አርሴማ ስለ ስንፍናቸው ታደንቅ ነበር። ወደ ቡርክት ቅድስት አርሴማም መቅረብን የቻለ የለም። ከክፋታቸው ከመተታቸውና ከቅመማቸው ብዛት የተነሳ የልብ ዕውሮች፣ የጆሮ ደንቆሮችና የእውቀት ድሆች የሆኑ
እነዚህ መተተኞች ፈጣሪያቸውንና ሰሪያቸውን እግዚአብሔርን የማይሰማቸውና የማያያቸው ያደርጉታል። እንደማይሰማቸውና እንደማያያቸው ይመስላቸዋል። ነቢዩ ዳዊት ዓይንን የፈጠረ አያይምን? ጆሮን የተከለ አይሰማምን? ብሎ እንደተናገረው ሁሉን የሚችል አምላክና ሁሉን በእጁ የተያዘ ሲሆን ለሁሉ ፀሐይን፣ ጨረቃንና ከዋክብትን የሚያበራ በእውነት ያለ ቸር ነው። ጻድቁንና ኃጢአተኛውን የሚያውቁትን የሚያመልኩትንና ሌላ አማልክት የሚያመልኩትን ለአጋንንት ወንዶች ልጆቻቸውንና ሴቶች ልጆቻቸውን የሚያርዱትንና ንጹሕ ደም የሚያፈሱትን ምግቡን ይመግባል ዘወትር እስከ ዘላለም ድረስ። እግዚአብሔር ክቡርና የምስጋናውም ስም ከፍ ከፍ ያለ ነውና። እነዚህ መተተኞች መልካቸው የየራሳቸው የሆኑ ከላሞችና ከፍየሎች ስብ ያቀረብንላችሁን መስዋዕታችንን ትቀበሉ ዘንድና እስከ የልጅ ልጅ እናንተን ላመንባቸው ለእኛ ቅድስት አርሴማ በሚሏት በዛች ሴት ላይ የሥልጣናችሁን ከፍታ ታሳዩ ዘንድ በባሕርና በየብስ በአየርም ያላቸው በደመናዎችና በነፋሳት ክንፍ የምትሮጡ እገሌና እገሊት ሁላችሁ አማልክቶቻችን ወደኛ ኑ፣ እሷ አውካናለችና እናንተም አውኳት፣ ገፍታናለችምና እያሉ በስማቸው ጩኸት እያለቀሱ ይጠሯቸው ነበር። የእነዚህንም መተተኞች የጩኸት ብዛት በሰማና ባየ ጊዜ ያን ጊዜ ስሙ ጋውል የሚባል ከአርማንያ አጋንንት አንዱ በምሽት ጊዜ ወደ እርሱ መጣ። እርሱም በአርጤምስ ልብ ገብቶ የአቴናን ሰዎች ያሳታቸው ነው። እነዚያንም መተተኞች እነግራችሁ ዘንድ ስሙኝ፣ በዚህ ቦታ ውስጥ በዚች ቀን ብትጠሩን የምንመጣ አይደለም አላቸው። ይህችም ሴት አቃጥላናለችና በቃሏም አስደንግጣናለችና እኛ በእጇ ገመድ የታሰርን ነን፣ በእርሷ ወጥመድም አጥምዳናለች። በእርሷ ላይ ክፉ እናድርግ ዘንድ አይቻለንም። ከእኛ በሚበልጥና በሚበረታ ግርማ በሚያስፈራን ፈጣሪዋ ይጠብቃታልና። ይኸውም የጥንት ጠላታችንና በአለቃችን በዲያብሎስ መንግሥት አጠገብ የሚቀመጡት የወንድማችን ጠላት የመላእክት አለቃ ሚካኤል ነው። በንጉሥ ድርጣድስ ያሉትንም ቢሆን በገሃነምም ጥልቅ አስጥሟቸዋል። እኛም ወደ ሲኦል ጥልቅ እንዳታወርደን ወደዚች ሴት መቅረብ እንፈራለን። ከእኛም ብዙ ሰራዊትን አስጥላለች። ስለዚህም ወደ እርሷና የእርሷን ሥራ ወደሚጠራ እኔ አልቀርብም አላቸው። ሌሎች ቢጠሩን ግን ወደ እነርሱ ፈጥነን እንደርሳለን። የለመኑንና የጠሩንን ፈቃዳቸውንም እንፈጽማለን። ሌላዋንም ሴት ጎልማሶች እንድትወድቅ እናደርጋለን፣ በኋላቸውም እንድትከተል እናደርጋለን። ቅድስት አርሴማ በሚሏት ግን በእርሷ ላይ የምንከፋበትና የምናጠፋበት ስልጣንና ችሎታ የለንም አለ። ነገር ግን በሰይፍና በስለት መገደሏን ያስቀድምና ያፋጥን ዘንድ ለወዳጃችን ለንጉሥ ድርጣድስ ትነግሩት ዘንድ እመክራቸዋለሁ። ከእርሷም ጋር ያሉትን ሰዎች ሕይወታቸውን እንዲያጠፋ ከምድርም መታሰቢያቸውን እንዲያስወግድ። ይህን ካላደረጋችሁ የዘላለም እረፍት የላቸውም፣ መድኃኒታችሁም ፈጽሞ አያጠፋቸውም፣ ነገር ግን ወደ ራሳችሁ ይመልሳቸዋል። ከመተተኞችም አንዱ መለሰለት፣ ሰይጣኑም ጌታዬ፣ ቀድሞ አንተ ሁሉን ስትችል ኃይልህንና ግርማህን ሳውቀው ዝቅተኛ ከሆነ ከባሕር ጥልቅ አውጥተህ ከደመናት በላይ እስከምትወስደኝ ድረስ እኔን መሸከም ስትችል፣ ዛሬ ግን ኃይልህን ያደከመውና ስልጣንን የሻረው ምንድን ነው? አንተ ሁሉን ስትይዝ ሁሉን ስትገዛ ይህች ደካማና የተናቀች ሴት አይደለችምን? በምንስ አደከመች? በእርሷስ ኃይል ድል አደረገች? እርሷን መግደልና ማጥፋት ፈራህ አለው። ሰይጣንም መለሰ፣ አዎ በግርማ ኃይል እፈራታለሁ፣ እደነግጣለሁም። ዛሬም በፊቴ ስሟን አትጥራ፣ በእሳት ነበልባል ስጋ ይቃጠላልና። ምድርም ታሰጥመኝ ዘንድ ትወዳለች፣ ደመናትም በላይ የመባረቅትን ብልጭታ ያወርዱ ዘንድ ይወዳሉ። አሁንም ወደ ማደሪያ ባሕር ገባ ዘንድ ተወኝ አለ።
እኔን የሚወዱ ሌሎች ሰዎችን ግን እረዳቸዋለሁ፣ ፍላጎታቸውንም እፈጽማለሁ። በጠላቶቻችን መካከል እሆንላቸዋለሁ። በአዳም ልጆች ሁሉ ክፋትን እጨምራለሁ። ንጉሳቸው የወደዳት ይህች ሴት ምድራዊና ሟች ለሆነ ንጉሥ ሚስቱ ትሆን ዘንድ አይገባም። የሰማያት ንጉሥ እግዚአብሔር መርጧታል። ስጋን ከእርሷ የነሳ እናቱን እንደ ጠበቃት ከእናቷ ማኅፀን ለይቶ ወዷታል። እንደ እርሷ ከሴቶች ልጆች በምድር ላይ ፈጽሞ ከፍ ከፍ ያደረገውና ያከበረው የለምና። ነገር ግን ልጅን እስከምትወልድና ስሙንም በትርጓሜው እግዚአብሔር ከኛ ጋር ነው የሚለውን አማኑኤል ብላ እስከምትጠራው ድረስ በንጽሕና ይጠብቃት ዘንድ ስሙ ገብርኤል የሚባል ዜናንና የምስራችን የሚነግር መልአክ ወደ እርሷ ተላከ። ማርያምም ያለ ዘርና ያለ ጋብቻ አምላክን ስለወለደች ድንግልና ንጽሕት ተብላ እንደዚህ ተጠራች። ያን ጊዜም ሁላችን ፈጽመን የምናስብበትን አጣን። ዳግመኛም በጎልማሶች በእስራኤል ልጆች ላይ ማሳት አልቻልንም። ስለ እርሷ ትንቢት በተናገሩት በነቢያት ልጆችም አልቻልንም። ከፍታዋን በመጽሐፍ ቃል በጻፉ በቅዱሳን ወንጌላውያን ላይም በተመረጡ በጻድቃን በደናግልና በመነኮሳትም ላይ በትዕግስት በጸኑ ከወንጀልና በመነኮሳት ላይም ትዕግስት የጸኑ ከወንጀልም ታግሰው ከዝሙትም የራቁ ናቸው። እኛም እንደ እነሱ ያሉትን ማሳት አልተቻለንም። ይህንንም ብሎ ሰይጣን በነፋስ ፊት እንዳለ እንደ ጢስም እንደ አመድና ጉም ጠፋ። ከዚህም በኋላ ቡርክት ቅድስት አርሴማ የቅዱሳን ሰማዕታትን አክሊላቸውን ብሩሃን መላእክት ሲያጎናጽፏትና ሲያዘጋጇት በሰማይ ያለውን ማደሪያቸውንና የእነዚህን ቅዱሳን ድል አድራጊዎችና ተጋዳዮች ሰማዕታት መቀመጫቸውን አየች። የቅዱሳን መላእክትም መዓዛቸው ወደ ብርክት ንጽሕት ቅድስት አርሴማ ልብ ገባ። ወደ ሰማይም ተነጠቀች። መላእክትም በስጋዋ ወደ ገነት አሳረጓት። በዚያም ከገነት እንጨቶች መዓዛና ፍሬ መልካሙን ሁሉ አሳዩአት። በዚያም የእግዚአብሔርን ሕግ እንደ እነርሱ የጠበቁትን የሌሎችን ቅዱሳን የአባቶች የአብርሃምን የይስሐቅንና የያዕቆብን መልካቸውን አየች። ዳግመኛም ስለ ክርስቶስ ስም ደማቸውን ያፈሰሱትን የመስተጋድላን ሰማዕታትን ማኅበርንም አየች። በራሳቸው ላይም የብርሃን አክሊል ተቀዳጅተው በእጃቸው የሚያበራ የብርሃን ፋና ይዘው በከፍተኛ ቃል ጌታቸውን ፈጽሞ ሲያመሰግኑት የልዑል ስሙ ፈጽሞ ይመስገን እያሉ ብጽዕት ቅድስት አርሴማም በእስራኤል ሕዝብ ፊት የሙሴ እህት ማርያም እንዳመሰገነች እንደ ዘመረችና እንደ ዘፈነች ከፍ ያለ የተመሰገነ እግዚአብሔርንም አመሰገነችው እያለች አመሰገነች፣ ዘመረች። ከደስታቸውም ብዛት የተነሳ የቡርክት ቅድስት አርሴማ ሐሳብ ወደ ምድር አልተመለሰም፣ ከእነርሱም ትለይ ዘንድ አልወደደችም። ከዚህ በኋላ ግን መላእክት እንደ ልማዷ ጸሎቷን ወደምትጸልይበት ወደ ምድር አወረዷት። በዚያም እየጸለየች ሳለች ከሌጊዮን ሰራዊት አንዱ ወደ እርሷ ሄዶ የአርማንያ ንግሥት ሆይ ለአንቺ ሰላምታ ይገባሻል። ስለ ክብርሽ ትልቅነትና በፊትሽ የወዝደም ግባት የምድር አሕዛብ ሁሉ ነገሥታትና መኳንንት የሚመኙሽ አላት። ያን ጊዜም ቡርክት ቅድስት አርሴማ ፊቷን በትምህርተ መስቀል አማተበች። ይህንንም ብሎ ሰይጣን በሲኦል ጥልቅና ፊታቸው ጨለማ በሆኑ ክፉ ሰይጣናት አገርና በሚተላና በሚከረፋ ፈሳሽ በእሳት ወንዝ እንዳታሰጥሞ ሸሸ። ከዚህ በኋላ ንጉሡ በአለንጋና በመግረፊያ ይገርፋቸው ዘንድ 27ቱን ቅዱሳን ሰማዕታትንና ቡርክት ቅድስት አርሴማ እንዲያመጧቸው አንዱ የገሊላን ሰው አዘዘው። ያ የገሊላ ሰው ግን ወደ መከራ ማምጣትን አልወደደም፣ እነርሱ ዘመዶቹ ናቸውና። ይህንን የገሊላ ሰው አስረው እስከ 3 ቀን ድረስ ደበደቡት፣ በቅጣቱም ሞተ። ከዚህም በኋላ ንጉሡ አገሩን በሳት እንዲያቃጥሉ፣ ቤቱን እንዲዘርፉ፣ ሚስቱንና ልጆቹን እንዲገሉ፣ በእርሱም ፈንታ ሌላ እንዲሾም አዘዘ። ያም የገሊላ ሰው ከሚስቱና ከልጆቹ ጋር ሰማዕት ሆነ። ከዚህም በኋላ ንጉሡ የቅዱሳን ሰማዕታትን ራስ በሰይፍና በስለት ቡርክት ቅድስት አርሴማ እያየች ይቆርጥ ዘንድ አዘዘ። ያን ጊዜም ራሳቸውን በሚቆርጡበት ወደ ጥልቅ ጉድጓድ ይወስዷቸው ዘንድ ከእስር ቤት አወጧቸው። ቅዱሳን ሰማዕታትም ፈጽመው እየተደሰቱ ወደ ንጉሥ ድርጣድስ በፈረደውና ባዘዘው የሞት ቅጣት
የሞትና የቅጣት ደብዳቤ በግንባራቸው ይዘው ፈገግ እያሉ ወደሚቆረጡበት ሄዱ። ብርክት ቅድስት አርሴማም የእነዚህ ቅዱሳን ሰማዕታት ገድላቸውና የጽድቃቸውንም ክብር ብሩሃት በሆኑ መላእክት እጅ ከሰማይ ክሊላቸው ሲወርድ ለተመረጡት ሕጉንና ሥርዓቱን ለጠበቁት ጨክነው ታግሰው ለሞት ነፍሳቸውን ለሰጡት ስለማያረጀውና ስለማይጠፋው ስለ መንግሥተ ሰማያት ክብር ይህን ዓለም ለናቁ እግዚአብሔር ያዘጋጀውን የክብር ልብስ ሲቀዳጁ ታይ ዘንድ ፈጽማ በኋላቸው እየተደሰተች ትከተል ነበር። ብርክት ቅድስት አርሴማ ሰላምንና በፊት እንዳየችው እግዚአብሔር ያዘጋጀላቸውን በሰማይ ያለውን ማደሪያቸውን ፈጽማ ተነግራቸው ነበር። ብርክት ቅድስት አርሴማም የመላእክት አለቃ የእግዚአብሔር መልአክ ሚካኤል እንደሚጠብቃት በመንገዷ ሁሉ ከእርሷ ጋር ዘወትር እንደሚኖር ከእርሷ እንዳይቀርቡ በላዩ እንዳይከፋ አጋንንትን እንደሚያሰቃያቸው ከአፏ የሚወጣው ጸሎትና ልመናዋን እንደሚያሳርግላት ዳግመኛም ስለ እርሷ ወደ እግዚአብሔር ፈጽሞ እንደሚለምንና እንደሚማልድ ሐሳቧ የተመኘውን ሁሉ እንደሚፈጽምላት የሚበረታባትና የሚቀማት እንደሌለ ዘወትር በልቧ ታስባለች። መንገዷ ሁሉ የቀና ነውና። ብርክት ቅድስት አርሴማም እንደ አጥማቂው ዮሐንስ እንደ ሽማግሌዎችና የልጆች አባት ነቢዩ ኤርምያስ ረቂቅ የሆነው የሰማይ ዝናምን እንደዘጋ እንደ ነቢዩ ኤልያስም ከመምህሩ እንደሚበልጥና እንደሚልቅ እንደ ነቢዩ ኤልያስም ከመምህሩ እንደሚበልጥና እንደሚልቅ እንደ ነቢዩ ኤልሳ ሊቁን ሳሙኤልን እንደወለደች እንደ ነቢይት ሐና የረበናትን ምክር እንደጣለች እንደ ንግሥት ሶስና በጥበብና በጽድቅ እንደምትበልጥ እንደ እስራኤላዊትም ዮዲት ከእናቷ ማኅፀን ከአባቷ አብራክም መመረጥ ሁል ጊዜም ተአምርና ድንቅን ትሰራለች። ከእናቷ ማኅፀንና ከአባቷ አብራክም መረጣት ሁል ጊዜም ተአምርንና ድንቅን ትሰራለች። ብርክት ቅድስት አርሴማን ከፍጥረት ሁሉ እመቤት ከድንግል ማርያም በቀር ከሴቶች ልጆች ሁሉ የሚመስላት የለም። እግዚአብሔር መድኃኒታችን እንደሚወዱት እንደ መልካሞች አማላጆች ቅዱሳት ሴቶች እንደ ሳራና ርብቃ ራሔል እንደ ሐናና እንደ ኤልሳቤጥ ጸጋና ረድኤት ሰጥቷታልና። ዳግመኛም በማይዋሽ ቃሉ ለብርክት ቅድስት አርሴማ ቃል ኪዳንን ሰጣት። በአንቺ ጸጋ ያመኑ ብዙዎች ሰዎች ይድኑ ዘንድ ማልኩልሽ። የመንገድሽንም ድካም ተጋድሎሽን አስበው ይህንንም ዓለም የናቁትን ገድላቸውን እስከሚጨርሱ ድረስ ጠብቃቸዋለሁ። ድንግልናቸውንም እስከ ሽምግልናም አደርሰዋለሁ አላት። ዳግመኛም ከክርስቲያን ወገኖች በጸሎትሽና በልመናሽ ቢታመኑ አረማውያንም ቢሆኑ ስለ አንቺ በመንግሥተ ሰማያት አስደስታቸዋለሁ። ያልተጠመቁትንም በሕይወት ውሃ ጠምቃቸዋለሁ። በኋለኛውም ዘመን ብዙዎች ክቡራን የጳጳሳት አለቆችና ኤጲስቆጶሳት ሁሉ ቀሳውስትና ዲያቆናት በምድርም ላይ መታሰቢያችን ያደርጋሉ። በአብያተ ክርስቲያናትም ሁሉ በአንጾኪያ፣ በቂልቅያ፣ በሮሚያ፣ በአርማንያ፣ በግብፅና በሶሪያ የገድልሽን መጽሐፍ ይጽፋሉ። ብርክት ቅድስት አርሴማ በቃልህ እንደተናገርክ ይሁንልኝ አለች። እንዲሁም ቅድስት አርሴማ ወይ በቃል ኪዳንሽ የኢትዮጵያን ሕዝብ ሁላችን ለዘላለሙ ጠብቂን፣ አሜን። የቅድስት አርሴማ ጸሎቷ አማላጅነቷ ከእኛ ጋር ትኑር ለዘላለሙ አሜን።